ኢትዮጵያን ለመውረር የተጠራው አወዛጋቢ ሰው ሱዳን 30,000 ጦር በድንበር መከላከያ ወደ ሁመራ እና መተማ እየገባ ነው። የሱዳን ጦር ኃይሎች ኤስኤኤፍ ላለፉት 10 ዓመታት በኢትዮጵያ ድንበር ላይ ያላደረጉትን ግዙፍ ወታደራዊ ንቅናቄ እያከናወኑ በመሆኑ የአፍሪካ ቀንድ መጠነ ሰፊ ቀጠናዊ ግጭት አፋፍ ላይ ይገኛል። ከድንበሩ አቅራቢያ የምትገኘው ጋሊ የተባለችውን ከተማ በቁጥጥር ስር ካዋሉና በገዳሪፍ በከስላ ግዛቶች ውስጥ የሚገኙ ዋና ዋና መተላለፊያዎችን ካስከበሩ በኋላ የሱዳን ጦር ኃይሎች በሀገር ውስጥ ከነበረው የሲቪል ጦርነት የመከላከል አቋም ወጥተው ወደ ጠባጫሪ የድንበር ማስፋፋት ተሸጋግረዋል። ይህ ወታደራዊ እርምጃ በፈጥኖ ደራሽ ኃይሎች አርኤስኤፍ ላይ የተወሰደ ስልታዊ እርምጃ ብቻ ሳይሆን አከራካሪ በሆነው የፋሽቃ የድንበር ግዛት ላይ አዲስ አበባ ያላትን ስፍራ በቀጥታ የሚገዳደርና እስላማዊ ዝንባሌ ያላቸው የወታደራዊ አመራሮች የተሳተፉበት ከፍተኛ ቁማር ጭምር ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የሱዳንን ጦር ወደ ኢትዮጵያ ድንበር እየገፋ መምጣት እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3-in-1 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢውልደር ሪል ስቴት። ታክቲካዊ ቁጥጥር፣ የመውጫና መግቢያ መንገዶችን ማስከበር። እንደ አውሮፓውያኑ አቆጣጠር ሜይ 9 ቀን 2026 በከባድ መድፍ የታገዙ የሱዳን ጦር ኤስኤኤፍ የፊት መስመር ክፍሎች በሱዳን በኢትዮጵያና በኤርትራ ድንበር መገናኛ ላይ የምትገኘውን ጋሊ የተባለች ስልታዊ ሰፈራ ሙሉ በሙሉ መቆጣጠራቸውን አስታውቀዋል። ወታደራዊ ምንጮች እንደሚያመለክቱት የጋሊ መያዝ 2 ዋና ዋና ዓላማዎች አሉት። አንደኛ፣ የሎጂስቲክስ እገዳ። የሱዳን ጦር ከተባበሩት አረብ ኤሚሬቶች ተነስተው በሰሜን ኢትዮጵያ በኩል ያልፋሉ የሚላቸውን የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ የአቅርቦት መንገዶችን ለመቁረጥ ያስችላል። ሁለተኛ፣ ግዛትን ማስመለስ። ከ2020 ጀምሮ የከፋ ግጭት ሲካሄድባት የቆየችውን ታላቋ ፋሽካ አካባቢ ሱዳን የኔ ናት የሚለውን ይገባኛል ጥያቄ ያጠናክራል። ይህ ወታደራዊ ዘመቻ በካርቱም እንደሚታየው አይነት የማይንቀሳቀስ የቦይ ውጊያ ሳይሆን በከባድ መድፍ የታጀበ አውዳሚ ጥቃትና ተከታይ ፈጣን የእግረኛ ጦር ወረራ የታየበት መሆኑ ልዩ ያደርገዋል። ዝርዝር የወታደራዊ ዝግጅት፣ የሰው ኃይልና የጦር መሳሪያዎች ብዛት። ከገዳሪፍ የተገኙ ገለልተኛ የሳተላይት ምስሎችና የመሬት ላይ ሪፖርቶች ከፍተኛ የጦር መሳሪያ ክምችት መኖሩን ያመለክታሉ። የሱዳን ጦር ኤስኤኤፍ በገዳሪፍ የሚገኘውን 2ኛ እግረኛ ክፍለ ጦር በድጋሜ ያሰማራ ሲሆን በልዩ ግዳጅ ኃይሎች አሊያም ስፔሻል ታስክ ፎርስ የተወጣጡ ጥንካሬ ያላቸው ተጨማሪ ባለብዙ ልምድ ወታደሮችንም መኖሩን ያመለክታሉ። የታሰበው የወታደር ብዛት። መደበኛ የሱዳን ጦር በምስራቃዊው ኮሪደር በግምት ከ25000 እስከ 30000 የሚደርሱ ሚሊሻዎችና ተባባሪ ቡድኖች ከህዝባዊ ተቃውሞ ወይም ፖፑላር ሬዚስታንስ እና ከበራእ ኢብን መሊክ ብርጌዶች የተወጣጡ ተጨማሪ 10000 ታጣቂዎችም ይገኛሉ። የጦር መሳሪያዎችና ቁሳቁሶች። ይህ ወታደራዊ ዝግጅት በቅርብ ጊዜ በተደረጉ የመከላከያ ስምምነቶች የተገኙ ከፍተኛ የቴክኒክ አቅም ያላቸውን መሳሪያዎች ያካተተ ነው።
ታንኮችና የታጠቁ ተሽከርካሪዎች፣ የቲ-72 እና ቲ-55 ዋና የውጊያ ታንኮች ስምሪት እንዲሁም በቢቲአር 80 የሰው ኃይል ማጓጓዣ የታጠቁ ተሽከርካሪዎች የታገዘ ነው። መድፍ፣ የቢኤም 21 ግራድ የሮኬት ማስወንጨፊያዎችንና የ122 ሚሜ ዲ30 ሃውትዘር መድፎችን ጨምሮ በርካታ የሮኬት መተኮሻዎች ከኢትዮጵያ ድንበር አቅራቢያ በሚገኙ የጥቃት ክልሎች ውስጥ ተቀምጠዋል። የሰው አልባ አውሮፕላኖች የበላይነት የሱዳን ጦር የኢትዮጵያን ጦር እንቅስቃሴ በየቀኑ ለመሰለል በኢራን የተሰሩ አባቢል 3 እና ሞሃጀር 6 ድሮኖችን እንዲሁም በቱርክ የተሰራውን ባይራክታር ቲቢ2 ድሮን በስፋት አሰማርቷል። የአየር መከላከያ የኢትዮጵያ አየር ኃይል ሊያደርስ የሚችለውን ጥቃት ለመከላከል የዙ 23-2 እና የዜድሱ 23-4 ሺልካ ተንቀሳቃሽ የአየር መከላከያ መሳሪያዎች በከፍተኛ ሁኔታ ተከማችተዋል። አወዛጋቢው አዛዥ የኪዛን መመለስ የዚህ ንቅናቄ ዋነኛ አካል በክልላዊ ዲፕሎማሲያዊ ክበቦች ውስጥ ከፍተኛ ስጋትን የፈጠረው የሜጀር ጀነራል መሐመድ አባስ ሹመት ነው። አባስ ኪዛን ተብለው በሚጠሩት ከሙስሊም ወንድማማችነት ወይም ሙስሊም ብራዘርሁድ እና ከፈረሰው ኃይሉ ውስጥ ባሉ ጠንካራ እስላማዊ ቡድኖች ውስጥ እንደ ቁልፍ አባል በሰፊው ይታወቃሉ። ሹመቱ ለምን ትኩረት ሳበ? ርዕዮተ ዓለማዊ ጦርነት በካርቱም ካሉ ሌሎች ነገሮች በምክንያታዊነት ከሚያዩ መኮንኖች በተለየ አባስ የድንበር ግጭቱን እንደ ብሔራዊና ሃይማኖታዊ ዘመቻ አድርገው ይመለከቱታል። የእሳቸው ንግግሮች የሱዳንን መሬት መከላከልን፣ የእስልምና ሉዓላዊነትን ከውጭ ከሚደገፉ ሴራዎች ከመጠበቅ ጋር በተደጋጋሚ ያያይዙታል። የወንድማማችነት ትስስር የእሳቸው መሾም የሱዳን ጦር ኃይል በእስላማዊ ሚሊሻዎች ላይ ያለውን ጥገኝነት በይፋ እንደመቀበል ይቆጠራል። አባስ በአሁኑ ጊዜ ከጦር ኃይሉ ጎን በመሆን በውጤታማነታቸውና በአወዛጋቢነታቸው ከሚታወቁት የበራ ኢብን ማሊክ ብርጌድ የበጎ ፈቃደኛ ኃይሎች ጋር በመቀናጀት ረጅም ታሪክ አላቸው። የቀጠናዊ አለመረጋጋት ስጋት ለኢትዮጵያ ከሙስሊም ወንድማማችነት ጋር ግንኙነት ያለው ጀነራል በራፍ ላይ መገኘቱ ስልታዊ የቅዠት ያህል የሚታይ ጉዳይ ነው። አዲስ አበባ በታሪካዊ አጋጣሚ ኪዛኖችን የእስልምና ርዕዮተ ዓለምን ወደ አፍሪካ ቀንድ ለማስፋፋት የሚጥሩ የብጥብጥ ምንጭ አድርጋ ትመለከታቸዋለች። የጥላዎች ጥምረት የኤስኤልኤም እና የሌሎች ሚና የሱዳን ጦር ኤስኤኤፍ በምስራቃዊ ድንበር ላይ አሁን ብቻውን እየተዋጋ አይደለም። ከዚህ ቀደም በካርቱም መንግስት ላይ ሲያምፁ የነበሩና አሁን ላይ ግን አመፃቸውን በወታደራዊ ወንበር ለውጠው የቆሙ የቀድሞ አማጺ ቡድኖችን ያቀፈ የፈቃደኞች ጥምረት ተመስርቷል። አንደኛ፣ የሱዳን ነጻነት ንቅናቄ የሚኒሚናዊ ቡድን በሺዎች የሚቆጠሩ በጦርነት የተፈተኑ ተዋጊዎቹን ከዳርፉር ወደ ምስራቃዊ ድንበር አዛውረዋል። ዋና ሚናቸው ተንቀሳቃሽ የበረሃ ውጊያ ሲሆን ከባድ መትረየስ የተገጠመላቸውን ቴክኒካል ተሽከርካሪዎችን በመጠቀም ሰፊውንና ክፍተት ያለበትን የድንበር አካባቢ መቆጣጠር ነው። ሁለተኛው የሱዳን ነጻነት ንቅናቄና ሙስጠፋ ታምቡር ይህ ከኤስኤልኤም ተገንጥሎ የወጣው ቡድን ከሁሉም በላይ ለሱዳን ጦር ኤስኤፍ ያለውን ድጋፍ በግልጽ የሚያሳይ ነው። ቡድኑ በገዳሪፍ የገጠር አካባቢዎች ያሉ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ይዞታዎችን በማጽዳት ረገድ እንደ ግንባር ቀደም አጥቂ ኃይል እያገለገለ ይገኛል። ሶስተኛ፣ የፍትህና እኩልነት ንቅናቄ በጅብሪል ኢብራሂም የሚመራው ጄኢኤም የሱዳን ጦር ከባድ መሳሪያዎች በፈጣን ድጋፍ ሰጪ ኃይል አርኤስኤፍ ድንገተኛ ጥቃት እንዳይመቱ ጥበቃ በማድረግ የሎጂስቲክስና የእግረኛ ጦር ድጋፍ እየሰጠ ይገኛል። የቅርብ ጦርነት ትንተና፣ የኢትዮጵያ ምላሽ። ኢትዮጵያ እጆቿን አጣጥፋ አልተቀመጠችም። የኢትዮጵያ መከላከያ ሰራዊት በይፋ ትኩረቱን በአማራና በኦሮሚያ ክልሎች ባሉ የሀገር ውስጥ የጸጥታ ተግዳሮቶች ላይ ቢያደርግም በርካታ የተደራጁ ሜካናይዝድ ብርጌዶችን ወደ ሁመራና መተማ ማጓጓዙ ተዘግቧል። ለአዲስ አበባ እንቆቅልሽ የሆነባት ጉዳይ የሱዳን ጦር ኤስኤፍ እያደረገ ያለው የኃይል ክምችት የሀገር ውስጥ የጸጥታ እርምጃ ነው ወይስ ኢትዮጵያ በሌላ ትኩረት ተከፋፍላ ባለችበት ወቅት የፋሽጋን ትሪያንግል መልሶ ለመያዝ የሚደረግ የመንደርደሪያ ሙከራ የሚለው ነው። የሱዳን ነጻነት ንቅናቄ ኤስኤልኤም እና የእስላማዊ አዛዦች በስፍራው መገኘት ሁለተኛው ግምት ፋሽጋን ለመያዝ የታቀደ መሆኑን አመላካች ይመስላል።
ጂኦፖለቲካዊ እይታ ፈንጂ ሊፈነዳ ተቃርቧል። በአሁኑ ወቅት በገዳሪፍ ገሊ ኮሪደር ያለው ሁኔታ ከ2020 ግጭት በኋላ እጅግ በጣም አሳሳቢ ደረጃ ላይ ይገኛል። በኪዛን ጀነራል የሚመራው የሱዳን ጦር ኤስኤፍ በርካታ የድሮንና የመድፍ ቴክኖሎጂዎችን በማስታጠቅ ለዲፕሎማሲያዊ ድርድር ፍላጎት እንደሌለው አሳይቷል። አንዲትም ጥይት ድንበር ጥሳ ወደ ኢትዮጵያ ግዛት ከገባች ወይም የሱዳን ጦር ከገሊ አልፎ ወደ ፋሽጋ እምብርት ለመግባት ከሞከረ ግጭቱ ከሱዳን የእርስ በርስ ጦርነት ባለፈ ወደ የአፍሪካ ቀንድ የባለ ብዙ ሀገራት ጦርነት ሊሸጋገር ይችላል። ሊታዩ የሚገባቸው ቁልፍ ምልክቶች: እየተበላሸ የመጣ ዲፕሎማሲ። ሱዳን ቀድሞውኑ አምባሳደሯን የጠራች ሲሆን ቀጣዩ እርምጃ የመተማ ገዳሪፍ የንግድ መስመር በይፋ መዝጋት ሊሆን ይችላል። የድሮን ተጽዕኖ። በኢትዮጵያና በሱዳን ድሮኖች መካከል የሚደረግ ማንኛውም የአየር ላይ ፍልሚያ መጠነ ሰፊ የመድፍ ጥቃት እንዲቀሰቀስ ማድረጉ አይቀሬ ነው። የህዳሴው ግድብ ሚና። የክረምቱ ወቅት እየቀረበ ሲመጣ የህዳሴው ግድብ ሚና የታላቁ የኢትዮጵያ ህዳሴ ግድብ አስተዳደር በሁለቱም ወገኖች ዘንድ እንደ ወታደራዊ መቆመሪያ መሳሪያ ዳግም ሊያገለግል ይችላል። የተከበራችሁ ቤተሰቦቻችን የዛሬው መሰናዷችን ይመስል ነበረ። ቸር ቆዩን። ሰላም በምድራችን ላይ ይስፈን። ሰላም። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3-in-1 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢውልደር ሪል ስቴት